ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነው ለኔማ በዋልኩበት ከተማ። የተከበራችሁና የተወደዳችሁ ልዩ የሆናችሁ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በትህትና ጠይቃለሁ። ዛሬ የመጣሁበት ጉዳይ ለየት ያለ ጉዳይ ይዤላችሁ ነው የመጣሁት። እስካሁን ከማቀርበው የዛሬው ቪዲዮ በጣም ትንሽ ለየት ያለ ቪዲዮ ነው እና አሪፍ ቆይታ ይኖረኛል ብዬ አስባለሁ። የመጀመሪያ ጊዜም ነው ግን ደስ የሚል ቆይታ ይኖረኛል ብዬ አስባለሁ እንደ እግዚአብሔር ፍቃድ። ግን አሁንም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እስካሁን ድረስ እዚህ እንድደርስ ስታበረታቱ ለነበራችሁ ውድ ቤተሰቦቼ ከልብ እጅግ አድርጌ አመሰግናለሁ። ዛሬ የማስተዋወቃችሁ አንድ በጣም የሚገርም ለየት ያለ ወንድሜ ነው። በአጋጣሚ ነው ያገኘሁት። እኔ እንጃ ሲነግረኝ ታሪኩን በጣም ነው የተገረምኩትና እኔም እስቲ የራሴን ተሞክሮ በዛው እንትን ላለው ብዬ እሱን ላስተዋወቃችሁ ወንድሜን ላስተዋወቃችሁና የሚገርም ገጠመኝ ነው ያለው፣ የሚገርም ታሪክ ነው ያለው። ምን አይነት ታሪክ እንደሆነ ምን እንደሆነ እሱን ከማየት በፊት የእሱ የሰራቸውን ስራ አይተን እንመለሳለን። እስከዛ ድረስ እሱ ጋር እኔ ሄዳለሁ። እናንተ ስራውን እንድታዩልኝ በትህትና እጠይቃለሁ። ላይክ ሼር እንድታደርጉ እጠይቃለሁ። የሱን ዩቲዩብ ቻናልም ከስራ አስቀምጥላችኋለሁ። ኮሜንት ስር እየገባችሁ ሰብስክራይብ እንድታደርጉት ስራውን ሰምታችሁ ታሪኩን ሰምታችሁ እኔ ሰምቻለሁ ኦልሬዲ፣ ግን እናንተ ቤተሰቦቼ እንድትሰሙት ስለፈለኩ ነው። ምክንያቱም ለምን ብላችሁ ራሳችሁን ትጠይቃላችሁ። ስለዚህ ወደ ስራው እንሂድ። ቦታው ራሱ ሲያምር በጣም የሚያምረው ቦታ። እንግዲህ ወንድሜ አቤልን እየጠበቅኩት ነው። አሁን ይመጣል። ያው የመጣ ነው እያየሁት ነው። አብረን እናያለን። አይ ቤት እንዴት ሰላም ሰላም ሰላም። ስላገኘሽ ደስ ብሎኛል። እኔም በድጋሚ ስላገኘሁ በጣም ደስ ብሎኛል። አመሰግናለሁ። ሁሉ ሰላም እግዚአብሔር ይመስገን። ቆየ ታክሲ? አዎ ያው ትራንስፖርት የአዲስ አበባ ትራንስፖርት። አይ አሁን ሰዓቱም የእንትን የተማሪዎች መውጫ ስለሆነ ለዛ ሊሆን ይችላል። አዎ ይቅርታ ስላረፈደ። ተቀጣለ ይሁን ችግር የለውም። ተቀጣለ አልመረህ እና እንዴት ነህ? ሰላም ነው አለ። ዛሬ በቪዲዮ ነው የተቀበልኩ። ዋው እንግዲህ እኔም ዛሬ ስላገኘሁሽ በስራሽ ያው እናቅሻለን በቲክቶክ በጣም ጠንካራ ጀግና ሴት ነሽ። ለብዙ አሪያዎች የምትሆናት በነገራችን ላይ ያው ሁላችሁም ስራዎቿን ታያላችሁ፣ ታደንቃታላችሁ እና አሁንም አበረታቷት። ለዚህም ዩቲዩብ አዲስ የሆነው ሰብስክራይብ እንዲያደርጉና እንዲደግፉሽ እኔም ጠይቃለሁ። ስላገኘሽ ደስ ብሎኛል። አመሰግናለሁ ወንድሜ። ዛሬ የመጣሁት ባለፈው አጫውተኛል፣ ነግረኛል እና ስነግረኝ እኔ በቻልኩት የተቻልኩትን ያህል አረጋለሁ ታውቃለህ እኔንም ብዬ ነው መልስ የሰጠው። ግን አላውቅም ቤተሰቦቼ ያሳፍሩኝ ብዬ አስባለሁ። ማለት እኔ ድምጽ ሰምቻለሁ እዛ ቦታ ላይ ብዙ ቦታ እዚህ ጋር ማውራት የማይጠበቅብን ነገሮች አሉ። ልክ ነው። እዛ ጋር እንትን ብላልና ስለዚህ ዛሬ እስቲ አቤል ማን ነው ምንድነው የሚለውን ለቤተሰቦቼ በቅድሚያ አስተዋውቅ። እሺ እንግዲህ ያው እንደገለሹ ሙሉ ስሜ አቤል ለገሰ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ነው። በስራዬ በምህንድስና ዘርፍ ነው ተሰማርቼ የምገኘው እና ሙዚቃ እሰራለሁ። ሙዚቀኛም ነኝ። ሙዚቃ ያው እንደ ገቢ ምንጭ ብቻ ሳይሆን በቃ ተደስቼ የምሰራው ስራ ነው። ለገቢ ለምንም ሳይሆን በቃ ነፍሴ ሀሴት የምታረግበት ስራ ነው ሙዚቃ። ሁሉም ሰው ያው ሙዚቃ ይወዳል። ከመዝናኛው ባሻገር ለኔ ሆቢ ነው ሙዚቃ እና ያው ሙዚቃዎች የሰራኋቸው የተለያዩ ሙዚቃዎች አሉኝ። አሁንም እየሰራኋቸው ያለው አሉኝ። አጠቃላይ ያው በሙዚቃው ዘርፍ ላይና በኮንስትራክሽኑ ላይ ነው የምገኘው። ከዚህ በፊትም እንደዛ ብለኛል። ሙዚቃ ሰምቻለሁ። ሁለተኛ ነው መሰለኝ አይደል? ምጥራዝ ይመስላል። አዎ የተለቀቁ ሁለት አሉ። እኔ ሁለቱንም አይቻቸዋለሁ። እንግዲህ ተለቀቁኝ ያሳየኝ ሁለቱን ነው ማውቀው ሁለቱን ነው እና ሙዚቃዎቹ በጣም አሪፎች ናቸው። ግን ሰው ጋር ተደራሽ አልሆኑም። በምን ምክንያት ነው? ለምን እንዴት ሊሆን እንደዚህ ሊሆን ይችላል? አዎ የመጀመሪያው ሙዚቃም ያሁኑም ሙዚቃዎቹ ቆንጆ ነበሩ። ቆንጆ ናቸው። አዎ የተሰራው በተለይ ሁለተኛው ሞር ቆንጆ ሙዚቃ ነበረ። ግን ፕሮሞሽን ያው እንደምታውቂው ዛሬ ላይ ፕሮሞሽን ብር ይፈልጋል
ብዙ ሰው ሳፖርት ካላረገሽ በቲክቶክ እንደ ድሮ አይደለም። ዛሬ ሙዚቃ በቲክቶክ ነው፣ ሶሻል ሚዲያው ላይ ነው በቃ ፕሮሞሽን የሚሰራው። ለዛ ደግሞ እንዲህ ብዙ ፎሎወር ያላቸው ሰዎች ያስፈልጉሻል። ያ ደግሞ ክፍያ ይጠይቁሻል። ያን ክፍያ ማድረግ ደግሞ በወቅቱ ስለማልችል ያው ሙዚቃውን በኤላ ኢንተርቴይንመንት ነው የተለቀቀው። በቃ ሙዚቃውን ከነሱ ጋር ከተፈራረምኩ በኋላ እዛው ነው በቃ ፕሮሞሽን ምንም አልሰራው እና በፕሮሞሽን ምክንያት ሙዚቃው እነሱ እንትን አለ ማለት ነው። ገደለብኝ የፕሮሞሽን አለመሰራቱ። እሱ አለመሰራቱ ያንተ ሙዚቃ እንዲታወቅም እንዲታይም አላደረገው። ባለበት ቁጭ አለ በቃ አንተ ሰራ ለፍተሃል፣ ግን ሰው ጋር ተደራሽ አልደረሰም። ህዝቡ ጋር ወይም ህዝቡ ጋር ተደራሽ አልሆነም። ፕሮሞሽን ነው ያው ዛሬ ላይ ፕሮሞሽን ነው በቃ አብዛኛው ሙዚቀኛ ስታይ ቲክቶክ ላይ ሁሉም እየተቀባበለለት እንደ ትሬንድ አድርጎት እንደዛ ነው የሚሰራውና እኔ በወቅቱ ደግሞ እንደዛ አይነት አክሰስ ስላልነበረኝ ያው ሙዚቃው አልታየም፣ ሳይወጣ ቀረ እንጂ ቆንጆ ሙዚቃ ነው። ያው ቤተሰቦችም ያዩታል። ዩቲዩብ ኤላ ላይ ነው የተለቀቀው አቤል ለገሰ ብለው በኋላም ያዩታል። በቃ ዩቲዩብ ላይም የወደቀ እንትን ላይ ማለት ያላደገ ዩቲዩብ ላይ ስለተለቀቀ እንዳይታይ ያደረገው እሱ ነው። በተለይ የመጀመሪያውም በራሴ ጥፋት ነው ማለት ከሌላ ኢንተርቴይንመንት ጋር ከተዋዋልኩኝ በኋላ ያው ሙዚቃ የሚለቀቀው በወረፋ ነው። እኔ ቸኩዬ ምንም ሰብስክራይበር በሌለው በ70 ምናምን ሰብስክራይበር ባለው ላይ ለቀኩት። አደክ ያለ ለድፍረት ግን ጎበዝ ነህ፣ በጣም ደፋር ነህ። ግን ጌታ ያው ስለቸኮልኩ ነው። የመጀመሪያ ሙዚቃዬ ስለሆነ ጓጓ። ኦኬ ሰው ጋር ተደረሽ ቶሎ በእንትን ተጭኖ ዩቲዩብ ላይ ለብዙ ሰው እንዲታይ። በዛን ሰዓት ደግሞ ዩኒቨርሲቲ ተማሪ ስለነበርኩ በስተማሪ ነው ያለው 5ኛ ዓመት ተማሪ ነበርኩ እና ያው ተማሪው ጋር እንዲደርስ ቶሎ። ግን ቆይ ምንም አይነት ቻሌንጅ ነው ማለት ዩኒቨርሲቲ ተማሪ ሆነ ትምህርትና ሙዚቃ እንዴት አብሮ ይሄዳል? በእርግጥ ሙዚቃና ትምህርትን አብሮ ማስኬድ ይከብዳል። ያው ትሬኒንግ ትሰሪያለሽ ምን ግን ያው በተቻለኝ አቅም ሰዓቴን እያጣበብኩኝ ያው ፍቅሩም ስላለ ለሙዚቃው ጊዜን እያብቃቃው በፕሮግራም እንደዛ እያረኩ ነው የምሰራው። ትሬኒንግም መድረኮችም ሲኖሩ ብዙ መድረኮች ነበሩ፣ ባዛሮች፣ ዩኒቨርሲቲው ላይ ስብሰባዎች፣ የተማሪዎች ቀን ብዙ ነበሩ። ተሳተፍ ነበር። ሙሉ ባንድ አለ ዲላ ዩኒቨርሲቲ ባህል ማዕከል የሚባል አለ። እዛ ነው ሙሉ ባንድ ነው፣ እዛ ነው የምንሰራው። ያው ተማሪዎች ችሎታቸውን እንዲያዳብሩ እንዲያጎለብቱ አላማውን አድርጎ የተቋቋመ ባንድ ነው። ግን ከተማውም ላይ የምንሰራለን፣ የተለያዩ ቦታዎች የተለያዩ ዩኒቨርሲቲው ላይ ራሱ ተጋብዞ እንሰራ ነበርና የመጀመሪያው ሙዚቃ ታስታውሳለህ? እስቲ ለቤተሰቦቼ የመጀመሪያው ሙዚቃ ሁለተኛውን አሰምቻቸዋል። የመጀመሪያው ሙዚቃ እስቲ ለማስታወስ ያህል የሆነ በድምጥህ እንድትልን በትህትና እጠይቅሃለሁ። እውነት እሺ። የመጀመሪያው ሙዚቃ ቅመም ነሽ ነው የሚለው። ወዳኛለች በቃ እኔም ወዳታለሁ፣ እንደኛ ሲያጋጥም ፍቅር መታደል ነው። ስለሷ ለመግለጽ ቃላት መደርደሩ መቼ በቃል ቅኔ ፊደል ማሳመሩ ሁሉ ሙሉ ከጄ ምናጥቼ የዋለው ባንቺው ተደስቼ እንደ ሻማ ለኔ በርተሽልኝ አማረ ሕይወቴ ደመቀልኝ የተረሳ ከትቢያ እንዲነሳ ዘመን ቆጥሮ ሲሆንለት ካሳ እድለኛ እንደኔ ማናለ ፍቅር አንቺን መሳይ የታደለ ይሰኛል። የመጀመሪያ ስራዬ ዋው በጣም የእውነት በጣም ይለያል። እሺ አቤላ ሙዚቃ በጣም አሪፍ ነው። እንግዲህ አረሳሁም ሙሉ አመሰግናለሁ። ከዚህ በኋላ እንደዚህ ስላዛምክልን በጣም እናመሰግናለን። እንደዚህ አይነት ድምጽ ይዘህ ሙዚቃ ተለቆ እንደዚህ ተደብቆ መኖር ነው ማለት አንደኛም በጣም እንትን ያልኩበት ምክንያት ቪዲዮ እንድንሰራ እንትን ያልኩበት ምክንያት ይሄ ነው። በቃ ማለት በጣም አሪፍ ስራዎች ነው የሰራኸውና የሰራሃቸው ስራዎች አልታዩም። ቢታዩት ማለት በጣም ብዙ አሉ አሁን ላይ የምንሰማቸው ሙዚቃዎችና ይሄ ሙዚቃዎች በጣም ይለያሉ፣ አሪፍ ናቸውና አላቅም ማለት ቤተሰቦቼ በዚህ አጋጣሚ አላቅም ገብታችሁ ብታዩለት ሰብስክራይብ ምንም እያደረጋችሁ ብታበረታቱት እንግዲህ ያው እያለ ነው እሱም ተናግሯል። ኦኬ ግጥምና ዜማው በዛን ወቅት ማን ነበር የሰጠ? ግጥምና ዜማው የራሴ ነው። እኔ ነበር ግጥሙንም ዜማውንም የጻፍኩት። ከዛ በኋላ ወደ ሙዚቃው ቅንብር ሲሄድ ሙዚቃውን ቅንብር ብሬብራይት በጣም ጎበዝ ታዋቂ ነው።
እሱ ነው ቅንብር ስራውን የሰራልኝ። ከዛ ወደ ቀረጻው ስንገባ ደግሞ በቀረጻውም አንዳንድ ግጥሞችም የጨመሩ የክላሴ ልጅ ነበር አብሮኝ። የሆነ የኦሮምኛውን ፓርት እኔ በአማርኛ ስሰጠው እሱ ወደ ኦሮምኛ ቀይሮ የሰጠኝ የክላሴ ልጅ ነው። ይሄን ጥያቄ ልጠይቅ ነበርና ያው አንተ ያይዘመለስከው እኔም ኦሮምኛና አማርኛና አሪፍ ነው። አዎ እና በፊት ያው ባህል ዘመኔ እየተቀላቀለ ስለሚሰራ እንደ ፋሽን በዛን ወቅት እንግዲህ ከ8 አመት በፊት አካባቢ ነው እና እኔም ለዛ ነው አማርኛውን ሰጣሁት፣ ኦሮምኛውን ግጥም ጻፈልኝ። ከዛ መርጠን አስገባ ነው ትርጉሙንም እንተናለን። ከዛ በኋላ ያው ትርጉሙን ተረድቼው አውቄው ነው እንትን ያልኩት። ያው ቀረጻውን ደግሞ እዛው የክላሴ ልጅ ነው እሱንም የሰራልኝ። በዚህ አጋጣሚ አዲስ የዋላሸት ይባላል። በዳይሬክቲንግም በቀረጻም ኤዲቲንግም ሁሉንም እሱ ነው የሰራው። ያው የመጀመሪያም ስለሆነ እሱም እንዲህ በቀረጻ በኤዲቲንግ ትልቅ ፍላጎት ነበረው ችሎታም ነበረው እና ባለው ነገር ኮምፒውተሯም ታስቸግረው ነበር በወቅቱ። በቃ አድረን ነው ምናምን ራሱ ኤዲቲንጉን በቃ በመከራ ነው የጨረስነው። ያው ሁሉ ነገር የተመቻቸ አልነበረም፣ ግን እንደምንም ብለን ሰርቶ ለመውጣት ነበረ የነበረኝ ፍላጎት ማለት ነው። ለዛም ነው ከተፈራረምኩት በኋላ በራሴ ቸኩዬ ለቀኩት። ለዛ ነው በቃ ቶሎ መውጣቱና መታየቱን ነበር የፈለኩት። ዛሬ ላይ ሳስበው ስህተት ነው። ያው በሂደት ረጋ ብሎ መሰራት ነበረበት እና ለወደፊት ሳናስባቸው የምንሰራቸው ስህተቶች በጣም ብዙ ዋጋ ያስከፍሉናል በህይወታችን። እኔም ሳላስባቸው የሰራዋቸው ስህተቶች አሁን ድረስ ዋጋ ያስከፍሉኝ ነው ማለት በመቸኮላችን አንዳንዴ በሉንታ ነገር የምንሰራቸው ነገሮች በጣም ብዙ ዋጋ ያስከፍሉናልና አንተም እንደዛ ነው የሚመስለኝ። እና ከዛም በኋላ ሙዚቃው ከተለቀቀ በኋላ ዩኒቨርሲቲ ትምህርት ቤት ውስጥ የተማሪዎቹ አቀባበል የተማሪዎቹ እንትን እንዴት ነበር እይታ? ያው አብዛኛው እዛ በሰዓቱ የነበሩ ተማሪዎች በጣም ያው ዘፈኑን ይወዱት ነበረ። በቃ በፕሮግራሞች ላይ ይከፈታል። እዛው ከተማም ላይ በደንብ ነበር የምሰማው። የተለያዩ ቴሌቪዥን ጣቢያዎች ላይም ይታይ ነበር። ያው በዩቲዩብ አልታየም እንጂ ብዙ ሰው ያውቋል ብዬ አስባለሁ። በተለያዩ ቴሌቪዥን ተደጋግሞ ይከፈት ነበር። አምስተኛ አመት እያለሁ 2008 2009 አካባቢ 2009 ኦልሞስት ወደ 8 አመት አካባቢ። ግን ሙዚቃው በጣም አሪፍ ሙዚቃ ነው። አሁን መሰማት የሚችል ሙዚቃ ነው። ብዙ ሰው ድጋሜ ስራው ይለኛል እኮ ዘመን የማይገድበው አይነት ይመስለኛል። ድጋሜ ስራው ይለኛል። ግን እኔ ደግሞ ያው ብዙ ስራዎች መስራት ስለምችል አሁን አዳዲስ ስራዎች ያው ከጊዜው ጋር የሚሄዱ ስራዎችን ለመስራት ነው። ያው ያ ኢኮኖሚ ጉዳይ ነው። ያው በሂደት ካልሆነ ሙዚቃው ብዙ ብር ይፈልጋል። ዛሬ ለቅንብር የምታወጪው ብር ለካሜራማን ውዝዋዜ ካለው ቀላል አይደለም ብሩ እና ያ ትንሽ ይገድባል። ሙዚቃው ብዙ ሙዚቀኞች ችሎታ ያላቸው እንዳይወጡ እያደረገ ያለው ያ ነው። ኢንዱስትሪው በጣም ብር ይፈልጋል። የሚሰሩ ስራዎችም እያየሽ ነው። በጣም ዘመናዊ ናቸው። ውድ ነው፣ ብር ይፈልጋል እና ያ ነው ትንሽ እየገደበናል። እሺ ወደ ሁለተኛው ስንመጣስ ተስፋ አልቆረጥክም ማለት በጣም ጎበዝ ነህ። ያኛው እንደዛ ሆኖብኛልና አሁንም አልሰራም ብለህ ተስፋ ቆርጠህ ስራህን አላቆምክምና ያው ስለነገርከኝ የምወደው ስራ ወድጄው ስለሆነ አንድ ሰው የሚወደውን ስራ በምንም አይነት ነገር ሊያቆመው አይችልም፣ በምንም አይነት ቻሌንጅ ሊያቆመው አይችልም። ምክንያቱም የምወደው ስራ ስለሆነ ሊያዝናናኝ የሚችለው ሊያስደስተኝ የሚችለው ስራ ነው። አሁን ምግብ አቆምቼ ምግብ ማቆም አልችልም፣ ምክንያቱም ወደ ስራ ነው። በጣም ብዙ ቻሌንጅ አለብኝ አሁን ላይ ግን ቢሆንም ግን በቃ የሚያጥናናኝ ምግቤ ነው፣ ስራዬ ነው። ምግቤን ስሰራ እኔ እጥናናለሁ። የሰው ልጅ አሁን እኔ ካፍቶኝ እንትን ከምል ምግቤን ብሰራ ይቀለኛል፣ ጭንቀቴ ይቀለኛል። እና አንተም እንደዛ ስለሆነብኝ ይመስለኛል ድጋሚ አሁንም ነጠላ ዜማ ለቀሃል። አሁንም በራስ ላይ ነው የለቀቀው። ያሁኑ በኤላ ኢንተርቴይንመንት ነው። ኤላ ትልቅ ኢንተርቴይንመንት ነው። እሺ ያው ፕሮሞሽን ይፈልጋል ሙዚቃ ወደ 40 ምናምን ሺህ ታይቷል። በሰውም ዘንድ ያለው ፊድባክ ጥሩ ነው፣ ግን ከዚህ በላይ መታየት ይችላል። በነገራችን ላይ ከቅመም በኋላ የሰራዋቸው ሙዚቃዎች ነበሩኝ፣ ግን አልለቀቅኳቸው። ወደ 4 ወደ 5 ሙዚቃ ሰርቼ ያስቀመጥኳቸው ሙዚቃዎች አሉ። እነሱ ላይ ነው ይሄኛው ሙዚቃ የሰራሁት። ከነሱ ላይ አውጥተህ ነው የሰራው? ይሄኛውን ግጥምና ዜማ ሳሚና የሚባል ልጅ ነው የሰጠኝ። እሺ ቅንብሩን የሰራልኝ ደግሞ ያው አብሮ አደጌ ጓደኛዬ ነው። እሱ በጣም ጎበዝ ነው። ቤንጃሚን አማረ ቢኒያም አማረ ይባላል። ቤንጂ ስቱዲዮ
በጣም ጎበዝ ነው። በአሁን ሰዓት ላይ ብዙ ስራዎችን እየሰራ የሚገኝ ጎበዝ ልጅ ነው። በዚህ አጋጣሚ ሳሚናና ቤንጂን በጣም አመሰግናለሁ፣ ሳፖርት አድርገውኛል። እሺ አቤላ፣ አሁንስ ምን ላይ ነው ያለኸው? ሙዚቃ ሁለት የኛው የመጨረሻውን ከለቀቀ በኋላ ምን ላይ ነው? ምን እያደረክ ነው ያለኸው? አሁን ደግሞ የራሴን ስራዎች ከዚህ በፊትም የሰራዋቸው አሉ። አሁን ደግሞ በአዲስ ስራ እየሰራው ነው። ኦሬዲ ሙዚቃውን ጨርሻለሁ። ክሊፕ ለመስራት እንትን እያልኩ ነው፣ እየተዘጋጃጀው ነው እና በሂደት ላይ ነኝ። ሙዚቃ የሰራውት አለ። አሁን እሱን የመጨረስና ህዝብ ጋር የመድረስ ነው። በተሻለ ደግሞ ካለፉ ስህተቶች ተምሬ አሁን ጊዜው ምን አይነት ሙዚቃ ነው የሚፈልገው የሚለውን ቆንጆ ስራ ይዤ ደግሞ በቅርብ እመጣለሁ ብዬ አስባለሁ። በተስፋ እንጠብቃለን። እስቲ ከአዲሱ ነጠላ ዜማ አንድ የሆነ ነገር ጋብዘን። መጀመሪያ ጋብዣቸዋለሁ ስጋባ ቤተሰቦች። አሁንም እስቲ በድምጤ አንድ የሆነ ነገር በለን። እሺ እንዴት ነሽ ከሚለው በተራበው አይኔ በናፈቀሽ ልቤ ፍለጋ በወጣው በሸፈተው ቀልቤ ጭንቄን ብትጋሪኝ ካለሽበት ሆነሽ በፍቅር ሰላምታ እንዴት ነሽ ልበልሽ? እንዴት ነሽ እንዴት ነሽ እንዴት ነሽ እንዴት ነሽ እንዴት ነሽ እንዴት ነሽ ይላል። የእውነት በጣም የሚገርም ድምጽ ነው ያለ። ግን አሁን በዚህ ስራ ያናገሩ ሰዎች አሉ? አዎ አብረን እንስራ እንዲ እናግዝህ በቅንብር እንደዚህ ያሉኝ ነበሩ። እኔ ያው በኮንስትራክሽን ስራ ላይ ያው ከሙዚቃው ጎን ለጎን በኮንስትራክሽን ስራው ላይ ስላለው በሰዓቱ አልተመቸኝም ነበር እና አብሮ የመስራቱ ነገር አምልጦኛል። አሁንም እንስራ የሚሉኝ አሉ። አሁን ደግሞ ሙሉ ጊዜን ሰጥቼ መጥቻለሁ። አሁን ወደዛው እየሰራው ስለሆነ ቅድም እንዳልኩሽ አዳዲስ ስራዎችን እየሰራው ስለሆነ አሁን በጉጉት እንዲጠብቁኝ በቃ ደስ የሚል ስራ ቆንጆ ስራ ይዤ ቆንጆ ስራ ይዤ እየመጣው ነው እና በዚህ አጋጣሚ የሆነ ቦታ ዩቲዩብ እንደዚህ ያየሁት እያለ ስለ ዩቲዩብ አንዳንድ ነገር እንትን ፈልጋለሁ የሆነ ቦታ ላይ የቀረብክበት ቦታ አይቻለውና ኢቢኤስ እንትን ላይ አይቻለሁ ብዬ አስባለሁ። ባልሳሳት እርግጠኛ አይደለሁም፣ ግን ኢቢኤስ ላይ ኢንተርቪው እንደተደረክ ነው ዩቲዩብ ላይ ያየሁትና ስለሱ ነገር አንዳንድ ነገር ብታይ ደስ ይለኛል። ይሄ ሙዚቃ እንደለቀኩት እንዴት ነሽ የሚለው ሙዚቃ እንደለቀኩት እሑድን በኢቢኤስ ላይ ሙዚቃው እንዴት ተሰራ የሚል ፕሮግራም አላቸው። እዛ ላይ ዶክመንተሪም አለ። እዛም ስቱዲዮም ላይ ያቀረብኩትም ነበረ እና እሱም ያው ህዝብ ጋር ደግሞ የበለጠ እንድተዋወቅ ትንሽ መንገድ ከፍቶልኛል። እንዲህ አይነት አጋጣሚዎች ጥሩ መልካም አጋጣሚዎች ናቸው። ከሰው ጋር እንትን ይልሻል እና የተለያዩም ስራዎችን ያለኝን የህይወት ተሞክሮ እዛ ላይ አካፍያለሁ። በዚህ አጋጣሚ እዛ ላይም ተመልካቾች ገብተው ማየት ይችላሉ። የዩቲዩብ ስም አቤል ለገሰ የሚል የዩቲዩብ ቻናል አለኝ። በአማርኛ ነው በእንግሊዘኛ? በአማርኛም በእንግሊዘኛም አለው። እዛ ላይ ገብተው አንዳንድ የምለቃቸው ሙዚቃዎች አሉ። እዛ ላይ የገቡ ቢያበረታቱኝ ሰብስክራይብ እንዲያደርጉ በዚህ አጋጣሚ እንትን እላለሁ። ያው በቅርቡም በአሪፍ ስራ እመጣለሁ ብለህ ቃል ገብተህልናል እና እንደማታሳፍረን እርግጠኛ ነኝ። እስቲ ከምትወደው ዘፋኝ እስቲ የሆነ ነገር ብትለን የምታደንቀው ወይ እሱን ይሄንን ዘፋኝ ሰምቼ ነው እሱን አራይዥ ነው የመጣው የምትለው የምታደንቀው አርቲስት ካለ እስቲ? በእርግጥ እኔ ሙዚቃን ከመጀመሪያ የጀመርኩት ቴዲ አፍሮን አይቼ ነው። የቴዲ አፍሮ የመጀመሪያው ልጅን በተለይ ልጅነት አላት የሚለው እዛ ላይ ያሉት ሙዚቃዎች አብዛኞቹን አስመስል ነበረ፣ ዘፍን ነበረ። በትምህርት ቤት ለክፍል ልጆች ሰፈር ላይ ልጆች ዘፍን ነበረ። በሱ ነው በቃ የመጀመሪያው ቴዲ አፍሮን አይቼ ነው። ከዛ ደግሞ ከፍ ስል የጥላውን፣ የመሐሙድ፣ የቴዎድሮስ ታደሰ፣ መልካሙ ተበጀ ያንጋፋ አርቲስቶች በጣም በጣም የምወዳቸው የማደንቃቸው ሙዚቀኞች ናቸው። ባይዘዌ እዚህ እስካሁን ድረስ ዘመን ተሻግረው መጥተዋል። ወደፊትም የሚቀጥሉ ናቸውና የተሰሩበት የቅንብሩን ሁኔታ ስታይ፣ የግጥም የዜማው የድምጻቸው ሁኔታ ስታዩ በጣም ይደንቃል። በዛ ዘመን መሰራቱ ይደንቃል። እንደ ዛሬ ቴክኖሎጂ የለም በዛ ሰዓት። አሁን ሙዚቃ ዘመን የተሻገረው
የግጥሙ የዜማው የቅንብሩ ሁኔታ ነውና ያ እኔ ማርኮይ ነው በረም በመሰማቸው እና እኔም በዛው ልክ ነው ሼፕ ተደርጌ የመጣውትና ጥላውን ቴዲ ማለት እችላለሁ ለሙዚቃ መነሻይ እና የጥላውንም መጫወት እችላለሁ። ደስ ያለህን ወይም የሁለቱንም ትጋብዘናለህ። እስቲ ደስ ያለህን አንዱን ጋብዘና ወደ መጨረሻ ደግሞ ያው የመጨረሻ እንትናችን ላይ አንድ ትጋብዘናለህ። ከጥላሁን ባንቺ ግብዣ ይሁን ወይስ? አይ እኔ የለውበትም በዚህ እንትን ላይና ብዙ እንትን አይደለም እና ግን አንተ አንድ አሪፍ ነው የምትለው ተመልካቾቻችንም ይወዱታል የምትለውን አንድ ሙዚቃ በጋብዘን ደስ ይለኛል። ቤተሰቦቼ ፕሮግራማችን እየተከታተላችሁት ነው። እንግዲህ እንደምታዩት ወንድሜ አቤል ጋር ደስ የሚል ቆይታ አለኝ። እንግዲህ እኔ ተመችቶኛል። እናንተም ባላቀም እኔ ደስ ብሎኝ ነው እያወራሁት ያለሁት እንደ ወንድምና እንደ እህት እና በጣም ደስ የሚል ቆይታ ነው የነበረኝ። እናንተስ እንዴት ነው? እስቲ ኮሜንት ላይ የገባችሁ አስተያየታችሁ እንዴት ነበር ቆይታችሁ? ኮሜንት ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦቼ። እና እስቲ አንድ የሚወደውን ሙዚቃ ይጋብዘን። ስቀመጥ ስነሳ ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር መቤቴ አው የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ ያላንቺ አልኖር ታንጎና ማሪንጌን የደነስንባቸው አስደሳች ቲያትሮችን አብረን ያየናቸው በንለይ ባህል ታጡ መሰለኝ ካንቺ ከተለየው ትዛልልሃለኝ በዓለም ላይ ስኖር ስሞት ስከበር ግማሽ አካሌ ነሽ እኔ ያላንቺ አልኖርም አው ግማሽ አካሌ ነሽ እኔ ያላንቺ አልኖርም። የእውነት በጣም ጎበዝ ነህ። የእውነት በቃ ተመስጬቻለሁ እኮ እኔ የለውም ሄጄ ነበር። የእውነት በጣም የሚገርም ድምጽ ነው ያለህ አቤልና ማለት እኔም አንድ በጣም እንትን ብሎኝ የነበረው በጣም አሪፍ ድምጽ ነው ያለህና ይሄን ድምጽን እንደዚህ ሰው ጋር ህዝብ ጋር እንዳይደርስ አርገኸው ስለቆየ በጣም ነው እንትን ያለኝ። እንግዲህ አሁን ላይ በጣም እንትን ትላለህ ብዬ አስባለሁኝና እስቲ ዝግጅት ያደረግበት አጋጣሚ ነበር? አዎችን ከለቀቃቸው በኋላ ተጋብዘህ ሄድክበት አጋጣሚ ወይ ከሀገር ውስጥም ወይም ከሀገር ውጭ የወጣበት አጋጣሚ ነበር? እንደዚህ ፓርቲዎች ያቀረብበት አጋጣሚ አለ? እንዲ የተለያዩ ፕሮግራሞች ላይ ባዛር ላይ እንደዛ የተወሰኑ ቦታዎች መድረኮች ላይ ሰርቻለሁ። ውጪ ደግሞ ያልሽው ገና ነው፣ በንግግር ላይ ነው። እስካሁን የውጪ ድሉን እንትን አላሉ፣ ግን በንግግር ላይ አለ። አለ ፕሮግራም ማለት ነው። ኦኬ
ሲደርስ እናየዋለን። እሱ እንግዲህ ወደፊት እንደ እግዚአብሔር ፍቃድ ነው። እንደ እግዚአብሔር ፍቃድ እናየዋለን። እኔ ትልቅ ቦታ ላይ እንደማይ ተስፋ አደርጋለሁ። ምክንያቱም አሪፍ ድምጽ ነው ያለ እዚህ ላይ ምንም ነገር ሳይኖረው ምንም የተቀነባበረ ነገር ሳይኖረው እንደዚህ አይነት ነገር ያቀረብክ ነው ያለውና እዛ ላይ በሙዚቃው ምናምን ስታጀብ ደግሞ ምን አይነት ድምጽ ሊኖር እንደሚችል ማሰብ ቀላል ነው። ቤተሰቦች መገመት ይችላሉ። እና እንግዲህ የእውነት በጣም ደስ የሚል ስራ ነው። እና እስቲ የምትለን ነገር ካለ እስቲ የምታስተላልፈው መልእክት ካለ? አዎ ያው ሙዚቃ ከሰው ጋር እንትን ይፈልጋል ማለት አሁን ሶሻል ሚዲያ ላይ መተሽ ራስሽን ማሳየት መግለጽ መቻል አለብሽ እና እኔም የተወሰኑ በራሴ ቲክቶክ እንትን ቻናል ላይ የተወሰኑ ስራዎችን እየዘፈንኩኝ መለቃቸዋለሁ። እዛ ላይም ተመልካቾች የቲክቶክ ቻናሌን የገቡ ፎሎ እንዲያደርጉኝ እና እስቲ ስለ ቲክቶክ ማለት ሶሻል ሚዲያ በደንብ ተጠቃሚ ነህ ወይስ እንዴት ነው? አይ ገና በጅምር ነው። ገና ጅምር ነው። ቀጣይም የሚለቃቸው ሙዚቃዎች ያው ፕሮሞትም እንዳደረግ ስለሚረዳኝ በዚህ አጋጣሚ የምትከታተሉ አበረታቱኝ፣ ፎሎ አድርጉኝ። አቤል ለገሰ የሚል የቲክቶክ ቻናል አለ፣ አበረታቱ። እንዲሁም ደግሞ ከስር እዚህ የሚቀመጠው የዩቲዩብ ቻናልም እሱንም ሰብስክራይብ እንዲያደርጉና በራሴ ነው የምለቀው። ቀጣይም በራሴ ነው የምለቀው እና ቆንጆ ስራ ይዤ እመጣለሁ። ጠብቁኝ። ቲክቶክም አለ ብለሃል መሰለኝ። ቲክቶክስ እንዴት ነው? እሱን እንዴት ነው የምናገኘው? ኮም እንደምናገኘው? አቤል ለገሰ ብለው ኮሜንት ሴክሽን ላይ ኮሜንት ሴክሽን ላይ እናስቀምጥላችኋለን። በዛ ገብታችሁ ፎሎ አድርጉ፣ አበረታቱኝ። የተሻለ ስራ ይዤላችሁ እመጣለሁ ብዬ አስባለሁ ከፈጣሪ ጋር። በተስፋ እንጠብቃለን። እኔም ቤተሰቦቼም በተስፋ እንጠብቃለን። ጥሩ ነገር ይዘልን እንደምትመጣ ተስፋ አደርጋለሁ። ስላገኘው ግን ዛሬ በጣም ደስ ብሎኛል አቤል። የእውነት ደስ የሚል ቆይታ ነው ካንተ ጋር የነበረኝ። በጣም ደስ ያለኝ ማለት ያው በቀደምታ ስንገናኝ አንድ ቀን ምናምን ብዬ ነበርና ዛሬ እኔ ስላገኘው ራሴ ደውዬ ነው ያገኘሁና በጣም ደስ ብሎኛል ማለት በቃ ምን እንደሚፈጠር አላውቅም፣ ግን እኔ ስላገኘው ደስ ብሎኛል። ለኔም እንደ መዝናኛ ነው። ለኔ ከቤት ወጥቼ እንደዚህ አይነት ቦታ ቁጭ እንድል እድሉን ሰጥተኛልና እኔም በድጋሚ በጣም ነው የማመሰግነው። እኔም ቤቲ በጣም ነው የማመሰግነው። ያው አንቺም በስራሽ ታታሪ ነሽ፣ ሁሉም የመሰከረልሽ ነሽ። እኔም በስራሽ በጣም ነው ማደንቅሽ። እንደዚህ ደግሞ እኔን ለማበረታታት እንዲህ ተገናኝተን ደግሞ የህይወት ልምዴን ስላካፈልኩሽ በጣም እኔም ደስ ብሎኛል። ያው ብዙ ቤተሰቦችም እንደሚያበረታቱኝ አውቃለሁ። ፎሎ በማድረግ ሰብስክራይብ በማድረግ ይሄ ትልቅ እገዛ ነው ለኔ እና የተሻለ ስራዎችን ይዤ እንድመጣም ደግሞ ያበረታታኛል እና ይሄንን አስበሽ እኔንም እዚህ ስለጋበዝሽኝ በጣም አመሰግናለሁ ከልቤ በጣም አመሰግናለሁ አቤል። እንግዲህ ቤተሰቦቼ እስካሁን የነበረን ቆይታ ይሄን ይመስል ነበረ። ከወንድሜ አቤል ጋር ደስ የሚል ቆይታ ቆይቻለሁ። እኔ እንጃ ለኔ ማለት እኔ እሱን ኢንተርቪው ያደረኳል መሰለኝ ለራሴ እየተዝናናው ነበርና እኔ ደስ ብሎኛል። የሆነ ነፃነት ያገኘው ነው መሰለኝና ቤተሰቦቼ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁን ግለጡልኝ። እንዲሁም ኮሜንት ማንኛውንም ጥያቄ ኮሜንት ላይ ጠይቁኝ። ማንኛውንም እሱንም መጠየቅ ፈልጉት እሱንም ጠይቁ። ወይም ደግሞ በሚቀጥለው ይዘንላችሁ የምንመጣውን ቪዲዮ እንግዲህ ከፈለጋችሁ አብረን እንሰራለን። በሚቀጥለው ሌላ ቪዲዮ ይዘንላችሁ እንመጣለን። በሚቀጥለው ይዘንላችሁ የምንመጣውን ቪዲዮ እንደዚህ አይነት ቪዲዮ ብትቀርጡልን እንደዚህ ብታረጉልን ብላችሁ ኮሜንት ላይ ብትጽፉልኝ ማንኛውንም ጥያቄያችሁን ተቀብለን በሚቀጥለው እመጣለሁ ማለት ነው እና የእሱንም ዩቲዩብ ቻናል ከስራ አስቀምጥላችኋለሁ። ዩቲዩብ ቻናሉን ወይም ኮሜንት ስራ አስቀምጥላችኋለሁ። እየገባችሁ ሰብስክራይብ እንድታረጉልኝ ቤተሰቦቼ በትህትና እጠይቃለሁ። እንደነገርኳችሁ ማንኛውንም ጥያቄ እንድትጠይቁ በነፃነት ተፈቅዶላችኋል። እሺ አቤል አመሰግናለሁ። ግን ቤተሰቦቼ አንድ ሙዚቃ የመጨረሻ ሙዚቃ ከመጋበዝ በፊት አንድ ነገር ማለት ፈልጋለሁ። እንደነገርኳችሁ ያው እኔና አቤል ይሄ የመጨረሻ ቪዲዮችን አይሆንም። ከዚህም በኋላ ብዙ ያሰብናቸው ሀሳቦች አሉ። በጣም በተለያየ ቪዲዮዎች እንመጣለን። ግን እናንተም ኮሜንት ላይ ከሱ ጋር ልሰራቸው የምችለውን ቪዲዮዎች ቀርጠን ለእናንተ እንዳቀርብላችሁ የምፈልጓቸውን ቪዲዮዎች ኮሜንት ላይ ብጽፉልኝ ደስ ይለኛል። ሀሳቦች፣ የተለያዩ ነገሮች ሀሳቦች ለእናንተ ያዝናናናል ወይም ደግሞ የምፈልጉትን ማንኛውንም ነገር ወይም ደግሞ አቤል እኔን እንዲጠይቅላቸው የምፈልጓቸው ነገሮች ካሉ ማንኛውን ነገር የምፈልጉትን ነገር በእናንተ ጥያቄ መሰረት ይዤላችሁ ቀርባለሁ። ስለዚህ የተለያዩ ነገር ይዘንላችሁ ስለምመጣ ከአቤል ጋር ያሰብናቸው ነገሮች አሉ። ያው በቀደም ያወራናቸው ነገር እነሱን ነገሮች ይዘንላችሁ እንመጣለን። ግን
እኛ ካሰብነው ውጭ ደግሞ ቤተሰቦቻችን እነሱ የሚፈልጉት ነገር ካለ ኮሜንት ላይ ማንኛውንም ጥያቄ እንቀበላለን እና ቤተሰቦቻችን እድሉ ለእናንተ ሰጥተናቸዋል እና አቤላ የመጨረሻው ሙዚቃ እሺ አኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ወደሽ ሲባባ ልጅን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ይተካሻል አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነው ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነው ለኔማ በዋልኩበት ከተማ አመሰግናለሁ ለሁሉም እናቶች ይሁንልኝ እኔም ለእናቴ አመሰግናለሁ ይሄን ዘፈን ጋብዙ እውነት ነው አሁን የእናቶች ቀንም ከ3 ቀን በፊት ተከብሯልና በጣም ለእናቶቻችን ለእናቶቻችን ለሚስቶቻችን ለሚንከባከብ ለእህቶቻችን ለሁሉም ሙዚቃ ይሆናል ያት በጣም ደስ ይል ነበር አመሰግናለሁ በሚቀጥለው እስከምንገናኝ ድረስ ሰላማችሁ ብዝት ይበልኝ ባላችሁበት